በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ከሰባቱ ሊቃነ መላእክት ሶስተኛ የሆነ በኅዳር 13 ቀን የሚነበብ የታላቁ ሊቀ መላእክት የቅዱስ ሩፋኤል ልመና እንጀምራለን። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከጥቂት ወራት በኋላ የታወቁ የሀገር ሽማግሌዎች፣ መኳንንት፣ ሕዝቡ የሚያከብሯቸው መንግስታት ሹማምንት በመንግስት የሚገባውን ይመርጡ ዘንድ ተሰበሰቡ። አስቀድመን እንደነገርናችሁ የዚያች ሀገር ንጉሥ ሞቷልና መንግስትም ያለ ንጉሥ አይጸናምና በቤተ መንግስቱ ውስጥ ምነው ተሰበሰቡ ሳሉም ነጭ ርግብ ከሰማይ ወርዶ ለመንግስት የሚገባ እርሱ ነውና የመንግስትን ዘውድ በቴዎድሮስ ራስ ላይ ድፋ እያለ በሰው አንደበት ተናገረ። የተሰበሰቡ እግዚአብሔርን ቴዎዶስዮስን ለመንግስት እንደመረጠው ተረዱ። ሕዝቡም በአንድ ቃል ቴዎዶስዮስ ዘንድ ይገባዋል እያሉ ጮሁ። መጽሐፍም እንደተናገረ ድሃን ከወደቀበት የሚያነሳ ትንሹን ከታላላቆች አለቆች ሕዝቡንም ሹማምንቱ ጋር የሚያስቀምጠው እግዚአብሔር ነውና። ከዚያ በኋላ እምነቱ በጽድቅ ምግባሩ በትሕትና የተገለጸ የቅዱስ ሩፋኤል ወዳጅ የሆነ ንዑድ ክቡር ቴዎዶስዮስን አምጥተው በመንግስቱ ዙፋን ላይ ያስቀመጡት። አነገሱት። በነገሰ ጊዜ ሀገሪቱ ሰላም አገኘች፣ ሰራዊቱም ተደሰቱ፣ ሕዝቡም ወደዱት። በዘመኑ እውነተኛ ፍርድ በዛ። እንደዚህም በሚያደርገው ሁሉ የሚያከብረውን በጽኑ ክብር የሚኖር ደግ ዲዮናስዮስ የሮም ሊቀ ጳጳስ አርፎ ነበርና በሮም መንበር ሊቀ ጳጳስ ሆኖ ተሾመ። መንፈስ ቅዱስ ሕዝቡን ዲዮናስዮስ የሮም ሊቀ ጳጳስ አድርገው ሕዝቡ ይሾሙት ዘንድ አነሳስቷቸዋልና። እርሱም በመንበረ ጵጵስና በተቀመጠ ጊዜ ቅድስት ቤተክርስቲያን ተስፋፋች። በጌታችን በጌታ ኢየሱስ ክርስቶስ የሚያምኑት ምዕመናንም እየበዙ ሄዱ። ክህነትና መንግስት በአንድነት እግዚአብሔር ያመሰግኗታል ተብሎ በመጽሐፍ እንደተጻፈ ተፈጸመ። ይህ ሁሉ የሆነው በሊቀ መላእክት የቅዱስ ሩፋኤል አማላጅነት ነው። ብቻውን ሲሆን የጥንቱን ኑሯቸውን ያስቡ ነበረ። ዲዮናስዮስ ለቴዎዶስዮስ በራእይ ያየውን የወርቅ ዘውድ ልዑል እግዚአብሔር ፈጸመልህ፣ ለእኔም የተሰጠኝ መክፈቻ እውነት ሆኖ ተገለጠ። ጌታችን አምላካችን ኢየሱስ ክርስቶስ በሐዋርያው ቅዱስ ጴጥሮስ ለአንተ መክፈቻ እሰጣለሁ እንዳለው መክፈቻ ከእግዚአብሔር ዘንድ የምትሰጥ መንፈሳዊ ስልጣን ናት አለው። ንጉሥ ቴዎዶስዮስ ወንድሜ የቀደመ መከራችንን አንርሳ። በታላቁ ሊቀ መላእክት በቅዱስ ሩፋኤል አማላጅነት እግዚአብሔር ይህን ደስታና ክብርም ከፍ ያለ ሹመትን እንደሰጠን እናስብ ዘንድ ይገባል ይለው ነበረ። መንግስት መንፈሳዊ ስርዓትን ከመጠበቃቸው የተነሳ ንዑድ ክቡር አባ ዲዮናስዮስ ቀድሞ ግንብ የሚሰራለት መለስተኛውን በመስቀል አምሳል አስጊጦ አሰራለት። ዘወትርም ተኝቶም ተነስቶም በደስታም ቢሆን በትካዜም ቢሆን ከጎኑ አይለይም። ደግ ንጉሥ ቴዎዶስዮስም እርሱ የቀደመ ስራውን እያሰበ ለድሆች የሚያዝን ትሑት ሰብእና ይሆን ዘንድ ቀድሞ ግን የሚሰሩበትን እንጨት መለስተኛውን በመስቀል ቅርጽ አሰርቶ በዙፋኑ አንጻር አስቀምጠ። እርሱም ዘወትር ቅን ፍርድ እየተሰጠ ለእግዚአብሔር ትሕትና ይገዛ ነበር። በዘመኑ ድሆች እጅግ ተደሰቱ። እግዚአብሔር ትሕትናውን አይቶ በጎ ልጅ አርቃዴዎስን ሰጠው። የመንግስቱን ሹማምንት ልጅ ሌላ ስም ይሰጡት ዘንድ አስቦ፣ ነገር ግን ይህ ደግ ንጉሥ ቴዎድሮስ እንዲህ አይሆንም፣ የቀድሞ ስራዬን አስብ ዘንድ ወደ ወንድሙ አኖሪዎስ ተብሎ እንዲጠራ አርቃዴዎስ ብዬ ጠርቼዋለሁ። ጭቃ በምሰራበት ምንጣፍ ሰኔልም ስለነበረ አኖሪዎስ እንዳልሁት አርቃዴዎስም የድነት የመታሰቢያውን ዘንድ አርቃዴዎስ ብዬ ሰይሜዋለሁ አላቸው። አለ የመንግስቱ ሹማምንት ከእምነቱ ጽናት የተነሳ ይደነቁ ጀመር። ከታላቅ ክብር ላይ ይህን ትሕትና ድህነትን ማሰብ ለደግ ንጉሳቸው ቴዎዶስዮስ የሰጠ እግዚአብሔርን አመሰገኑት። እንደ ንጉሥ ዳዊት አድርገው ከልብ ተገዙለት። እንደ ነቢዩ ንጉሥ ዳዊት ዘወትር እግዚአብሔር ይህን ሁሉ ስላደረገልን የድሃውንም ከመሬት ስላነሳኝ ምን እከፍለዋለሁ ይል ነበርና። ዳግመኛም ግምጃ የወርቅ ልብስን በለበሰ ጊዜ ሳይገባ የወርቅ ዘውድ የመንግስትና የክብር ልብስ እግዚአብሔር የሰጠኝ እኔ ማን እያለ ራሱን ዝቅ ያደርግ ነበር። እግዚአብሔር ታላቅ ክብር እውቀትንም ማስተዋልንም አገዛዝንን ቅን ፍርድንም እንደ ንጉሥ ዳዊት ጥበብን እንደ ልጁ ሰለሞን አድርጎ የሰጠው። እርሱም እምነቱ በእግዚአብሔር ላይ ተስፋውንም በታላቁ ክብር ሊቀ መላእክት ቅዱስ ሩፋኤል ላይ ያደረገ። በሊቀ መላእክት ቅዱስ ሩፋኤል ስምም ግንበኝነት በሚሰራበት ጊዜ ማረፊያ ባደረጓት ስፍራ ላይ ቤተክርስቲያንን ይሰራ ዘንድ ጀመረ። እረፍቱ በደረሰ ጊዜ የሀገር ሽማግሌዎችና ሹማምንቱ በእምነታቸው ይጸኑ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት ይታመኑ ዘንድ ውለታውንም እንዳይዘነጉ መከራው ከኃያሉ ሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የሚገልጽ እግዚአብሔር ይቅር ባይነት ማስተማራቸው። ከጥቂት ቀናት በኋላ ይህ ደግ እውነተኛ ንጉሥ ቴዎዶስዮስ በታላቅ ክብር አረፈ። ቀድሞ በቅዱስ ሩፋኤል ስም ያነጻት ዘንድ በመራት ቅድስት ቤተ ክርስቲያን ተቀበረ። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ሕይወትን ወረሰ። ጸሎቱና በረከቱ የጥምቀት ልጆች ከምንሆን ከሁላችን ጋር ይሁን ለዘላለሙ አሜን። ጸሎቱ በረከቱ ለዘላለም ከሁላችን ሕዝበ ክርስቲያን ጋር ይሁንና የሰውን ኃጢአት ያስተስረይ ዘንድ
ዕጣንን መስዋዕታችንን የሚያሳርገው እግዚአብሔር መንበር ፊት የሚቆሙ መላእክት አለቃ ቅዱስ ሩፋኤል ነው ያደረገው ታምር ነው። በአንዲት ዕለትም አንድ የተራበ ድሃ በሊቀ መላእክት ቅዱስ ሩፋኤል አማላጅነት ከእግዚአብሔር ዘንድ የበረከት እህልን በእምነቷ ያገኘች መበለት ቤት መጥቶ ስለ እግዚአብሔር ብለሽ እንጀራ ስጭኝ አላት። ምስጋና ከሚገባው ከእግዚአብሔር ዘንድ የበረከት እህልን በጎተራው ውስጥ ታዞላት የሊቀ መላእክት ቅዱስ ሩፋኤል አማላጅነት አሰበች። የምትመገብች መበለትም እንጀራ ሰጠችው። ያዳ ተቀብሎ በላ። ከዚያ ህብስትም በበላ ጊዜ እስከ 3 ቀን ረሃብ ጠፋለት። ይህ ነዳይም ወደዚያች መበለት ሄዶ የሰጠችውን ህብስት በመብላቱ ረሃቡ እንደጠፋለት ነገረት። አንቺ ሴት ሚስጥሩ ምንድን ነው? እስኪ ንገሪኝ አላት። እርሷም ከመጀመሪያው እስከ መጨረሻው ነገረችው። ይህ ነዳይም በአማላጅነቱ ይህን ያደረገ ታላቁ ቅዱስ ሊቀ መላእክት ቅዱስ ሩፋኤል አደነቀ፣ እግዚአብሔርን አመሰገነው። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሩፋኤል ወይ በሌሊት ለተከናወኑ ስለተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበሩ የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ወይ ሶስቱ ነገደ መላእክት አለቃ ከመሆኑ በላይ ወልደ ነጎድጓድ እንደተናገረው ዳግመኛ ወላድ ማዕፀን ሁሉ እንድትፈታ ተሹመሃልና። ሩፋኤል ወይ በአምላክ አንደበት የአምላክ የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርም ሰላም እላለሁ። ሩፋኤል ወይ ሰላም የሚያስገኝ መንፈስ ቅዱስ አእምሮ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላክ አይተው ግለጽልኝ። ሩፋኤል ወይ በአምላክ አይተው ለተፈጠረ ስም ሰላም እላለሁ። ለስለ መልክም ቆንጆ ሆኖ ለተፈጠረው ራስም ሰላም እላለሁ። ሩፋኤል ሆይ መጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ የምትተላለፍበት ቦታ ሁሉ በሽተኛ ሴት ከመሞት ትፈውሳለች፣ ለዓይነ ስውር ሁሉ ሰው ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሳምሮ ላነጸው ፊትም ሰላም እላለሁ። የፊት ውበት ተመሳሳይ ሆኖ ለሚታይ ቀናብርትም ሰላም እላለሁ። ሩፋኤል ሆይ ነፍሴን ጠላት በረድኤት ታስነካክል ዘንድ በጥፋትም ገጀሙ ቆራርጠህ ትጥለው ዘንድ የተራድኦት ጉብኝትን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖችም ሰላም እላለሁ። ልመናውን የሚሰማ ችግረኛ ጥሪ ለሚቀበሉ ልጆችም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው ኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ብራቸው የእሳት ነበልባል ለሆኑ ጉንጮችም ሰላም እላለሁ። የይቅርታ ሽቱ መዓዛ መሳኮ ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከውን ከብርሃን ይልቅ ሐሳርን የመረጠ ከጠላት ዲያብሎስ የተነሳ ከፍክምክም ጥፋት ላይ እንዳልወድቅ ድጋፍ ሆነኝ። ሩፋኤል ሆይ የፈጣሪ ምስጋና ለማይቋረጥ ከናፍሮችም ሰላም እላለሁ። የቅድስት ሥላሴ ምስጢር በማድነቅ ለሚያመሰግነው አፍም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ ደስታ ወይን ያማረ የሕይወት ህብስት በለኔ ያለ አገልጋይ ሁልጊዜ መግበኝ። ሩፋኤል ሆይ አስደናቂ ግርማ ለሚሆን መልአካዊ ጥርሶችም ሰላም እላለሁ። ያማረ የመለኮት ስራ ለሚሆን አንደበትም ሰላም እላለሁ። ሩፋኤል ሆይ በተፈጥሮ ሥጋና ደም ያልተቀላቀለበት ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመዱ ይዞ እንዳያስጨንቀኝ እኔ የደከመውን ወዳጅህን በአንተ ኃይል በጣጥሼ ጥል ዘንድ በኃይል አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልም ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩ ወገኖችም ተጠንቀቅ ይጠባበቋል። ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነናና ሩፋኤል ሆይ ድምፀ ጉርምርምታው ለሚያስደንቅ ጉሮሮም ሰላም እላለሁ። በትከሻ የተገጠማ ጫፍ ላይ ለታነጸው ከንግጥም ሰላም እላለሁ። ሩፋኤል ሆይ ከትጓን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የተሳት ቀስተ ጠላቴን ይደድፈው ዘንድ የጋለ አፍህን በፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ አሳታዊ ለሆኑ ትከሾችም ሰላም እላለሁ። አምርሮ ተስተካክሎ በተቀመጠ ጆሮህም ላይ ለተሰራፉ ክንፎችም ሰላም እላለሁ። ሩፋኤል ሆይ ፍላጎቱን ሁሉ በትክክል የምትፈጽምና የምታሟላ ነህና፣ ስለዚህም ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርጌ በፍቅር የተጠመድኩ ነኝና ሰፊ አእምሮ እውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈው ዘባንም ሰላም እላለሁ። የጥበብ መገኛ ለመሆኑ እንግዳም ሰላም እላለሁ። ሩፋኤል ሆይ ረዳትነት ታጥቀህ የታዳጊነትህን ጋሻ መክተህ ጠላት ዲያብሎስ ትበቀልልኝ ዘንድ በንጹህ ልመና እለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽንም ሰላም እላለሁ። የመሬትና የውሃ ተፈጥሮ ባህሪ ለሌላቸው ልጆችም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአትህ እንዲያሰቃይ ፍቱን መድኃኒት ተቀብተህ አድነኝ። አቤቱ ሀብተ ረድኤትህም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስ ለማጥፋት ለተጠናከረው ኮርማም ሰላም እላለሁ። ለሰው ተባባሪ በመሆን ላልተለየ ወርቼም ሰላም እላለሁ። ሩፋኤል ሆይ አንተ ድል የተጎናጸፊ አሸናፊዎች አሸናፊ ነህ። ስለዚህም የጦቢት ዓይንፍተ በሰው ተመስለ እንደፈወሰው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ቀባ። ሩፋኤል ሆይ ክቡር ለሚሆን መላካዊ ክንድም ሰላም እላለሁ። በከንቱ ለማይዘረጋው መዳፍም ሰላም እላለሁ። ሩፋኤል ሆይ አምላክ ምስጢር ቅዳሴ
ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረው ጽኑ የሆነ ጠላት ዲያብሎስ ድል በምነሳበት ገንዘብ ሁሉ ጊዜ ጠዋትና ማታ ከክብረ ክብር አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችም ሰላም እላለሁ። ለመፈወሱ በመተባበር የአሳና ሞት ለቋሉ ጥፍሮችም ሰላም እላለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ሚስጥር የምትነግር ነህና የሕይወት መልአክ ኢየሱስ ነቢይን እንደዳሰሰ አቤቱ ጣቶች ዓይኖችን ይዳብሱልኝ። ሩፋኤል ወይ በመንታ አክናፍ ላጌጡ ጎኖችም ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማሻቸው ረክርስም ሰላም እላለሁ። ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ የማያህን መጉደል ታመኝ ርግባ እንዳበሰረችው አንተም የቀርታና የምሕረት ምስራች አብስሬ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦናም ሰላም እላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሀሳቡ ለሆነ ሀሳብም ሰላም እላለሁ። ሩፋኤል ሆይ ፈጣን ሕይወትና የመዳን መልአክ ነህና ንጉሥ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማዕዘለትም ከዛ በፊት ለቀሽ ተገልጸለታልና። ሩፋኤል ሆይ ሁኔታው ለመመርመርና ውሳጣዊ ገንዘብ ሰላም እላለሁ። ከነፋስና ከእሳት ለተፈጠረው እምብርትም ሰላም እላለሁ። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤልን መስዋዕት በእግዚአብሔር ፊት ክብር እንዳገኘ እኔንም የምስጋና ጸሎቴን ጤና መዓዛ በፈጣሪ ፊት ዋጋ ይኖረው። ሩፋኤል ሆይ ንደሳት ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታየው አንቋጽም ሰላም እላለሁ። ሩፋኤል ሆይ በረከት ልቦናችን ያተገበልና እስራኤል ያዕቆብ ልጆቹን እጁ ማመሳከሉ እንደባረከ አንተም ማህበራችን ትባረክና አንድነታችን ታጸና ዘንድ ፈጠነና። ሩፋኤል ሆይ ለስግደት ለታስተብርቆ ለተፈጠሩ ጉልበቶችም ሰላም እላለሁ። በእሳት ሰረገላ ይፋጠኑ እግሮችም ሰላም እላለሁ። ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ የሰይጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ግብር አሳይ። ሩፋኤል ሆይ ከአዳም ተረከዝ ልጅ ለሆነው ተረከዝም ሰላም እላለሁ። ዳግመኛም ለእግርህ ጫማ ሰላም እላለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃ አንተ ነህና ወዳጅ ለወዳጁ ላይ እንደሚራዳው እንዲሁ እኔ አገልጋይን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችን ከጣት ጥፍሮችም አንዲቱስ እንኳ ሳይለይ ሰላም እላለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጓን ረቂቃን ፍጥረቶች ልማዳዊ ውዴታ እንዴት ወደዱ? መላእክትስ ሥጋዊ ስርዓትን ስለምፈለጉ። ሩፋኤል ሆይ በመጠን መልክ ለሆነው ቁመናህም ሰላም እላለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልክም ሰላም እላለሁ። ሩፋኤል ሆይ ታምራትን የሚታደግ ነህና ታምራቶች ተነግራለሁ። ስለሆነም ነፍሴ የሚቃወሟት ዲያብሎስ አበጋዞች ጠብ በጀመሩ ጊዜ በፊት ወድቀው ይቅሩ። ሩፋኤል ሆይ ልቦናን ሀሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክት አስከትለ ወደ እኔ ና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህና በወሊድ ጊዜ ሰውን እንስሳ ማኅፀን ትፈታ ዘንድ አንተ ስልጣን ጥላ ሞት ያስነሳል። ሩፋኤል ሆይ ከሰማይ ወርደ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተ ነህና። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናን ጸሎቴን ወደ ላይ ታሳርግ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ። ሩፋኤል ሆይ በችሎታ መጠን ያቀረቡልን ምስጋና እጅ መንሻ ቤቱ ተቀበል። ሩፋኤል ሆይ ቅናት ምቀኝነት ለሌለብህ ባለጸጋ እንደመሆነው ድሃውን ባለጸጋ ታደርገዋለህ። የመዋት የሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለወዳጅ ሰጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። ይህች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።